ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የህዳር 17 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የኢትዮጵያ ካቶሊክ ቤተክርስቲያን የምታደርጋቸውን የልማት ድጋፎች ለኢትዮጵያ ብልጽግና ጉዞ አበርክቷቸው ታላቅ ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። በኢትዮጵያ ክብርና ብሔራዊ ጥቅሞች ላይ የጋራ አቋም መያዝ እንደሚገባ የእስልምና ሃይማኖት አስተምሮ መምህር ኡስታዝ አቡበክር አህመድ ገለጹ። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ትላንትን ዛሬና ነገን የሚያስተሳስር የወል ትርክት መገንቢያ መሳሪያ ነው ሲሉ የሰላም ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ ገለጹ። የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ክህሎትና ኢኮኖሚ ግንባታ መሰረት የሆኑ ውጤታማ ተግባራት የተከናወነበት መሆኑን የቴክኖሎጂ ዘርፍ ምሁራን ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ካቶሊክ ቤተክርስቲያን የምታደርጋቸውን የልማት ድጋፎች ለኢትዮጵያ የብልጽግና ጉዞ አበርክቷቸው ታላቅ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ዛሬ በሸገር ከተማ ልቡ አካባቢ የሚገኘውን የኢትዮጵያ ካቶሊክ ቤተክርስቲያን ኢኩስታ የከፍተኛ ትምህርት ተቋም ጎብኝቻለሁ ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በማህበራዊ የትስስር ገጻቸው አስፍረዋል። የኢትዮጵያ ካቶሊክ ቤተክርስቲያን በማህበራዊ ልማት የምታደርገው አስተዋጽኦ የብዙ ኢትዮጵያውያንን ሕይወት የቀየረ ነው ብለዋል። በትምህርት፣ በጤና፣ በመጠጥ ውሃ ልማትና በወጣቶች የቴክኒክ ስልጠናዎች የምታደርጋቸው የልማት ድጋፎች ለሀገራችን የብልጽግና ጉዞ አበርክቷቸው ታላቅ መሆኑንም ገልጸዋል። ዛሬ የጎበኘነው ተቋም በተለይም በሕክምናው ዘርፍ የሀገራችንን የመመርመርና የማከም አቅም ያሳድጋል ያሉት ምክትል ጠቅላይ ሚኒስትሩ ከሁሉም በላይ የተቋሙ ንጽህናና ጽዳት ለብዙ ተቋማት ምሳሌ ይሆናል ሲሉ ጠቁመዋል። አስፈላጊ ሁኔታዎች ተሟልተው በቶሎ ሁለንተናዊ አገልግሎት እንዲጀምር በመንግስት በኩል የሚፈለጉትን ድጋፎች እናደርጋለን ሲሉም አረጋግጠዋል። ለተቋሙ የሚሆን መሬት የሰጠውን የኦሮሚያ ክልልን እንዲሁም ተቋሙን በዘመናዊ መሳሪያዎች ለማደራጀት ያገዙትን ሁሉ በዚሁ አጋጣሚ አመሰግናለሁ ብለዋል። በኢትዮጵያ ክብርና ብሔራዊ ጥቅሞች ላይ የጋራ አቋም መያዝ እንደሚገባ የእስልምና ሃይማኖት አስተምሮ መምህሩ ኡስታዝ አቡበክር አህመድ ገለጹ። ሀገርን በመግባባትና ልዩነቶችን በምክክር ለመፍታት የሀገራዊ ምክክር ኮሚሽንን እንደ ታሪካዊ ድል መጠቀም እንደሚገባ አንስተዋል። እውቁ የእስልምና ሃይማኖት አስተምሮ መምህር ኡስታዝ አቡበክር አህመድ ከኢዜአ ጋር በነበራቸው ቆይታ የኢትዮጵያን ማህበራዊ እሴቶችና የምክክርና ብሔራዊ ጥቅሞችን አስተሳስረው አብራርተዋል። ሚዲያ ትውልድን ለማነጽና ለሀገር ገጽታ አይተኬ ሚና ቢኖረውም በኢትዮጵያ ነባራዊ ሁኔታ በተለይም የማህበራዊ ሚዲያ አጠቃቀም ልቅና ያልተገራ በመሆኑ ጉዳቱ እያመዘነ እንደሆነ ያምናሉ። ሚዲያ በቅጡ ካልተመራ ከእድል ይልቅ ስጋቱ ያመዘነ የማህበረሰባዊ መስተጋብር የአብሮነትና የሰላም መሰረት የሆኑ እሴቶችን የሚያናጋ በመሆኑ መስመር ማበጀት እንደሚሻ ገልጸዋል። የማህበራዊ ሚዲያን በመጠቀም ኢስነ ምግባራዊና ኢሃይማኖታዊ የሆኑ ማህበረሰብን የማታለል አካሄዶች በስፋት እንደሚስተዋሉ በማውሳት ተችተዋል። ቻይናን መሰል ሀገራት ሀገራዊ እሴቶችን የሚንዱ ማህበራዊ ሚዲያዎችን ከመቆጣጠር ባሻገር በራሳቸው ቅኝት እንዲመሩ ማድረጋቸውን በማውሳት መንግስት በዚህ ረገድ ያለውን ወሳኝ ሚና ተናግረዋል። በኢትዮጵያ ውስጥ ከባህልና ከሃይማኖት ያፈነገጡ የማህበራዊ ሚዲያ ይዘቶች መበራከት የሃይማኖት ተቋማት በትውልድ ስነ ምግባር ላይ በአግባቡ እንዳልሰሩ ሁነኛ ማሳያ እንደሆነ ጠቁመዋል። በማህበራዊ ሚዲያ የሚስተዋሉ አሉታዊ መልኮች ከየትኛውም መለኮታዊ አስተምሮ ያፈነገጡ መሆናቸውን በመጠቆም የሃይማኖት ተቋማትና ልሂቃን ከግልም ሆነ በጋራ ተቋማት በኩል ትውልድ ግንባታ ላይ አበክረው መስራት እንደሚገባቸው ነው ያነሱት። የጋራችን የሆነች ኢትዮጵያን የጋራ የአብሮነት እሴቶችን ማጎልበት፣ ሲንከባለሉ የቆዩ የልዩነት ትርክቶችን ለማድረግ ደግሞ መወያየትና መመካከልን እንደ ሁነኛ አማራጭ አንስተዋል። በዚህ ረገድ ሀገራዊ ምክክር ኮሚሽን የዚህ ትውልድ ታሪካዊ እድል መሆኑን በማንሳት የምክክር ሂደቱን እንደ እድል በመጠቀም ለምክክሩ ስኬታማነት በጋራ መስራት እንደሚገባ ተናግረዋል። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ተናገሩ። የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። ኮሚሽነር ዶክተር ሽፈራው ተክለማርያም ለኢዜአ እንደተናገሩት የትህነግ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪክና መገለጫው ነው። የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ
በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። የትህነግ ቡድን ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑንም ነው ያብራሩት። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። የትህነግ ቡድን በሰብአዊ ድጋፍ ስም በዜጎች ላይ የሚፈጽመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ታላቁ የኢትዮጵያ ህዳሴ ግድብ ትላንትን ዛሬንና ነገን የሚያስተሳስር የወል የትርክት መገንቢያ መሳሪያ ነው ሲሉ የሰላም ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ ገለጹ። ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ የኢትዮጵያ ፕሬስ ድርጅት ያዘጋጀው ስለ ኢትዮጵያ የውይይት መድረክ ግድቡ በሚገኝበት ጉባ ተካሂዷል። የሰላም ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በጋራ ተረባርበው ግንባታውን እውን ማድረግ ችለዋል። ከተደመርን ምን ያህል ስኬታማ መሆን እንደሚቻል ግድቡ ታሪካዊ ማሳያ ነው ያሉት ሚኒስትር ዴኤታው ህብረ ብሔራዊ አንድነት ይበልጥ እንዲጠናከር አዎንታዊ አስተዋጽኦ ያበረከተ መሆኑንም አንስተዋል። ግድቡ የጋራ ህልምና ተስፋን እውን ያደረገ ታላቅ ፕሮጀክት መሆኑን ጠቅሰው ግድቡ ትላንት ዛሬና ነገን የሚያስተሳስር ትልቅ የወል ትርክት መገንቢያ መሳሪያ ነው ብለዋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በበኩላቸው የህዳሴ ግድቡን ተከትሎ የተፈጠረው ንጋት ሐይቅ ትልቁ የቱሪስት መዳረሻ የመሆን አቅም አለው ብለዋል። ሰው ሰራሽ ሐይቁ ከ70 በላይ ደሴቶች እንዳሉት አስታውሰው ደሴቶቹ ዓለም አቀፍ ሪዞርቶችን ለመገንባት የሚያስችሉ መሆኑንም አብራርተዋል። የውሃ ላይ ትራንስፖርት፣ የጀልባ ውድድር፣ የአሸዋ ዳር መዝናኛ አገልግሎትን ጨምሮ የስፖርት ቱሪዝምን ለማስፋፋት ትልቅ ሚና እንደሚጫወትም አስረድተዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ እንዳሉት የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ የኃይል አቅርቦት በእጥፍ እንዲጨምር አስችሏል። የኢትዮጵያ ኃይል የማምረት አቅም ከ5000 ሜጋዋት ያልበለጠ ነበር ያሉት ዋና ስራ አስፈጻሚው የህዳሴ ግድብ ኃይል ማመንጨት በመጀመሩ ሀገራዊ ኃይል የማመንጨት አቅም ወደ 10000 ሜጋዋት ኃይል ከፍ ማለቱን ተናግረዋል። ኢትዮጵያ ለኬንያ፣ ጅቡቲ፣ ሱዳን በከፊል ለታንዛኒያ ኃይል እያቀረበች መሆኑን አስታውሰው ወደ ውጭ ከሚላከው 51 በመቶ የሚሆነው ኃይል የሚሸፈነው ከህዳሴ ግድብ የሚመነጨው ኃይል መሆኑን አስረድተዋል። ለደቡብ ሱዳንና ለሶማሊያም በተመሳሳይ ኃይል ለማቅረብ አስፈላጊው ዝግጅት እየተደረገ መሆኑን ጠቁመዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ክህሎትና ኢኮኖሚ ግንባታ መሰረት የሆኑ ውጤታማ ተግባራት የተከናወነበት መሆኑን የቴክኖሎጂ ዘርፍ ምሁራን ገለጹ። ኢዜአ ያነጋገራቸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምሁራን እንዳሉት የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ኢኮኖሚ ግንባታ መሰረት የጣለና አገልግሎቶችን በማዘመን ተደራሽነትን ማሳደግ ያስቻለ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአርቲፊሻል ኢንቴሊጀንስና ሮቦቲክስ ልህቀት ማዕከል ኃላፊ ዶክተር ሀቢብ መሐመድ የዲጂታል ኢትዮጵያ 2025 ስትራቴጂ የኢንተርኔት ፍጥነትን በማሻሻልና የሞባይልና ኢንተርኔት ተጠቃሚዎችን ቁጥር በከፍተኛ ሁኔታ በመጨመሩ ውጤታማነቱን በተግባር ማሳየቱን ገልጸዋል። ስትራቴጂው ለዲጂታል ኢኮኖሚ መሰረት የጣለና በርካታ የመንግስት አገልግሎቶችን በማዘመን የአገልግሎት ተደራሽነትና ፍጥነት እያሳደገ መሆኑንም ገልጸዋል። የፋይዳ መታወቂያ አገልግሎት ቢሮክራሲን ለመቀነስ ሚና እንዳለው አንስተው እንደ 5 ሚሊዮን ኮደርስ ያሉ የዲጂታል አካታችነትና ክህሎትን የሚያሳድጉ መርሃ ግብሮች መተግበራቸውንም አስረድተዋል። የስትራቴጂው ትግበራ አካታች የፋይናንስ ስርዓትን በመገንባት የዲጂታል ክፍያና የሞባይል ፋይናንስ አገልግሎቶችን በስፋት ተደራሽ ማድረጉን ገልጸዋል። በዩኒቨርሲቲው የሶፍትዌር ኢንጂነሪንግ ትምህርት ክፍል ኃላፊ ዶክተር ለምለም ካሳ በበኩላቸው የዲጂታል ኢትዮጵያ 2025 መሰረተ ልማቶችን ከማሳለጥ አገልግሎቶችን ከማዘመን አኳያ ውጤት የተመዘገበበት መሆኑን ተናግረዋል።
ምሁራኑ የ2030 ስትራቴጂ የኢትዮጵያን ዲጂታል ትራንስፎርሜሽን ማፋጠን፣ መሰረተ ልማቶችን ማጠናከር፣ ፈጠራን ማበልጸግ፣ ለሀገር በቀል ዲጂታል ኢኮኖሚ የሚያስፈልጉ ተቋማት የመገንባት ራዕይን የሰነቀ መሆኑን ጠቅሰዋል። የ2030 ስትራቴጂን በውጤታማነት ለመተግበር በዲጂታል መሰረተ ልማትና ክህሎት ግንባታ ላይ የተጀመሩ ስራዎች እንዲሁም የሳይበር ደህንነት ላይ የሚከናወኑ ተግባራት ተጠናክረው መቀጠል እንዳለባቸውም ገልጸዋል። ክቡራን አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ